ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የፋኖ ታጣቂዎች በግፍ እጅ እየሰጡ ነው። በአማራ ክልል የሚንቀሳቀሱ ጸረ ሰላም ኃይል አባላት ቡድኑ ዓለም የሌላውና የጥቂት አመራሮች የሀብት ማካበቻ እንደሆነ እየተረዱ ነው። በተለይ ራሱን የቡድኑ ህዝብ ግንኙነት ኃላፊ ብሎ የሚጠራው አስረስ ማረ ሚስትና ልጆቹን ከአማራ ህዝብ በዘረፈው ገንዘብ በውጭ ሀገር አንደላቆ እያኖረ እንደሚገኝ መጋለጡ የቡድኑ መዋቅር በትኖታል። የአስረስ ልጆች ውጭ ሀገር መኖራቸው ይፋ መሆኑን ተከትሎ እኛ የሞትን እነሱ ልጆች ሚስት መንደላቀቂያ መሆን አንፈልግም በሚል በርካታ ታጣቂዎች እጅ እየሰጡ ይገኛል። ለአብነትን በላስታ አካባቢ ራሱን ተከዜ ክፍለ ጦር በማለት የሚጠራ ቡድን አመራርና ታጣቂዎች ከያዙት ትጥቅ ጋር በትንሳኤ ዕለት ለመንግስት ጸጥታ አባላት በሰላም እጅ ሰጥተው ገብተዋል። እንዲሁም በጎንደር አካባቢ ታጥቀው ሲንቀሳቀሱ ከቆዩ መካከል የጭና ቁጥር 2 ክፍለ ጦር ምክትል አዛዥ የነበረው ባየደሴን ከሌሎች ጓደኞቹ ጋር በመሆን የመንግስትን የሰላም ጥሪ ተቀብለዋል። ታጣቂዎቹ አንድ ብሬን ጨምሮ ሌሎች የነፍስ ወከፍ መሳሪያዎችን ይዘው እጅ እንደሰጡ ለማወቅ ተችሏል። እጅ የሰጡ ታጣቂዎች የፋኖ ታጣቂዎችን በተግባር አርሶ አደሩን ንጹሃን ዜጎችን ለከፋ የምጣኔ ሀብት የማህበራዊ ቀውስ እየዳረጉ መሆኑን ተናግረዋል። በአጠቃላይ ራሱን ለአማራ ነጻነት ታገላለሁ የሚለው ፋኖ በትግል ስም የአማራን ህዝብ አንገት እያስደፋና የአመራር ሀብት ማካበቻ መሆኑን እየተረዳ ነው። ለዚህም በስህተት ከገባበት ትግልና አማራን ከሚያጠፋ ጋር በትብብር ላለመቀጠል በመወሰን ከመንግስት ጸጥታ አካላት ጋር በውስጥ ተነጋግሮ በመጨረስ እጅ መስጠት ምርጫ አድርጓል። የአማራን ህዝብ እየዘረፈ መኖር የሚፈልገው ርዝራጁ የፋኖ ታጣቂ አሁን በአመራሩ በኩል በየጫካው እየተርመጠመጠና ህብረተሰቡን እያሰቃየ ይገኛል። ከሰሞኑ የሀገር ሽማግሌዎችና የሃይማኖት አባቶች ወደና አስረስ በመሄድ ተነጋገሩ፣ ክልላችሁ ወደ ሰላም መመለስ ይበጀናል በሚል ሽምግልና ቢሞክሩም ብልጽግና ነው የላካችሁ በሚል አግቶ እያሰቃየ እንደሚገኝ ለማወቅ ተችሏል። ከዚህ የቡድኑ የቁልቁለት ጉዞ ጋር ተያይዞ በመከላከያ ሰራዊት በሚወስደው እርምጃ በከፍተኛ አጣብቂኝ ውስጥ የገባው የአማራ ፋኖ ብሔራዊ ንቅናቄ አለመግባባት ለሁለት መከፈሉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በበላይነት እዝ ላይ የተሰጠው አዲስ ሹመት ለክፍፍሉ ዋና ምክንያት እንደሆነ ለማወቅ ችለናል። እዙ ባወጣው መግለጫ በርካታ ታጣቂዎች ተስፋ ቆርጠው አፋብህን የውሳኔ ለውጥ የሚያደርግ ከሆነ የበላይ እዝ የራሱን አቋም ለመያዝ የሚገደድ መሆኑን ይፋ አድርጓል። በተመሳሳይ የክፍፍል ዜና በትንትኑ እየወጣ የሚገኘው ቡድን ለመታገል በሚል ያለፈውን የፋሲካ በዓል ምክንያት በማድረግ እስክንድር ነጋ ከታገተበት ቦታ ሆኖ የቡድኑን የተጠናከረ መምጣት አሸናፊነት በሐሰት እንዲመሰክር እነዘመን አስገድደው እንደነበር ሰምተናል። እስክንድር ግን ከቤታችን የወጣ ነው ጠላት የምንለውን ትልቁን ኃይል ለማሸነፍ ነበር፣ ነገር ግን በውስጣችን ችግሮቻችንን እርስ በርስ ባለመግባባት ተሸንፈናል ሲል የፋኖ ሽንፈት በይፋ አውጇል። በእስክንድር ንግግር የተበሳጩት አመራሮች እስክንድርን ራሳቸው ሊገሉትና በተኩስ ልውውጥ ወቅት ከጠላት በተተኮሰ ጥይት ተገደለ፣ ለህዝቡ መስዋዕት ሆነ በሚል ሊያውጁ እንቅስቃሴ መጀመራቸው ታውቋል። እንዲሁ የጎጃሙ የፋኖ ክንፍ በዘመነ ካሴ ልጅ ምክንያት እየታመሰ እንደሚገኝ ተረጋግጧል። የዘመነ ካሴ ልጅ ክሩቤል ዘመነ በተደጋጋሚ በሴቶች ላይ የሚፈጽመውን ያስገድዶ መድፈር ተከትሎ የህዝብ በደል የሚሰማቸው አንዳንድ የታጣቂ አባላት ለምን ይሄ ይሆናል በሚል ጠመንጃቸውን ወደ አመራሩ ልጅ እንዳዞሩ የደረሰ መረጃ ያመለክታሉ። በዚህ የተነሳ የጎጃሙ ክንፍ ለሁለት መከፈሉ ተረጋግጧል። ህወሓት እያበቃለት ነው። በትግራይ ስርዓት አልበኝነት ለማስፋፋት የትግራይ ህዝብ አንበርክኮ ለመግዛትና ክልሉን ለሁለተኛ ጊዜ ለማውደም ከሻዕቢያ ጋር ጽምዶ የሚል ጥምረት የፈጠረው ህወሓት የውድቀት ጊዜ በገዛ እጁ እያቀረበ ነው። የክልሉ ወጣቶች አረመኔው የህወሓት ስብስብ የሚያደርገውን አደገኛ የጦርነት እንቅስቃሴ በቃ ማለት ጀምሯል። ቡድኑ ለሚያስበው ጦርነት በተለያዩ የክልል አካባቢዎች እያካሄደ ያለው አፈሳ በህዝቡ ተቃውሞ እንዳሰበው ሊሆንለት አልቻለም። ባሳለፍነው ሳምንት ሚያዝያ 1 2018 ዓ.ም በማዕከላዊ ዞን ወረዳ አንድ የፖሊስ አዛዥ የወጣቶች አፈሳ ለማካሄድ በቦታው ሲሄድ ወጣቶቹ በተደራጀ መንገድ ከፖሊሱ ጋር ግጭት ውስጥ በመግባት 4 የፖሊስ መኮንኖችን በማቁሰል ወደ ሆስፒታል እንዲገቡ ማድረጋቸው ከቦታው የደረሰ መረጃ ማረጋገጥ ችለናል። እንዲሁም የትግራይ ህዝብ ላይ ያንዣበበውን የጦርነት ደመና ለማስቆም በርካታ የህወሓት ታጣቂዎች ቡድኑን በመካድ ነፃ መሬት የወረደውን ኃይል በስፋት እየተቀላቀሉ መሆናቸው ታውቋል። ለአብነትም ቡድኑ ለዳግም ጦርነት ያሰለጠነው ከ500 በላይ ታጣቂ ከያዘው የጦር መሳሪያ ጋር ወደ ሀራ መሬት መውረዱን ለማወቅ ችለናል።
ታጣቂዎቹ ጽንፈኛውን ስብስብ ከህዝብ ጫንቃ ለማስወገድ 82 ኤምኤም ሞርተር፣ ዲሽቃ፣ ስናይፐር እና በርካታ ክላሽ ይዘው እንደገቡ ታውቋል። ወደ ሀራ መሬት የተመመው በርካታ ታጣቂ ከህዝብ ጋር በመደመር ጽንፈኛውን የህወሓት አንጃ ለመቅበር ቁርጠኛ መሆኑን ገልጿል። በተጨማሪ ከፕሪቶሪያል ስምምነት በኋላ በወጣው ህግ መሰረት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ የህወሓት ከፍተኛ አመራሮች በቁጥጥር ስር የማዋል ስራ መጀመሩ ታውቋል። ጀነራሉ በርካታ ከፍተኛ የህወሓት አመራሮች በህገወጥ ተግባር ላይ ተሰማርተው በመገኘታቸው በቁጥጥር ስር ውለው በህግ አግባብነት ጥፋታቸው ቅጣት እንዲያገኙ ጥብቅ ትዕዛዝ ማስተላለፋቸው ተሰምቷል። ከፕሬዝዳንቱ ቢሮ የወጡት መረጃዎች እንደሚያመላክቱት በትግራይ ክልል ጊዜያዊ አስተዳደር ውስጥ ተሰግስገው ከህወሓት ጋር የሚመሳጠሩ የስራ ኃላፊዎች ላይ ጭምር የማያዳግም እርምጃ እየተወሰደ ይገኛል። የክልሉን መንግስታዊ መዋቅር በመሳተፍ በህገወጥ የወርቅ ግብይትና በሰዎች ዝውውር ወንጀሎች ላይ ተሳትፎ ያላቸው ግለሰቦችን በቁጥጥር ስር የማዋል ዘመቻ ተጠናክሮ እንደሚቀጥል የውስጥ አዋቂ ምንጮች አረጋግጠውልናል። ይህ በእንዲህ እንዳለ ሌሎች የክልሉ ምሁራን ህወሓት ካልተወገደ ትግራይ ሰላም እንደማትሆን እያሳሰቡ ይገኛል። ህወሓት ተቻችሎና ተከባብሮ ለረጅም ዓመታት የኖረውን የትግራይ ህዝብ በእምነት ከፋፍሎ ግጭት ለማነሳሳት እየጣረ እንደሚገኝ ገልጸዋል። በተለይ በአክሱም የሙስሊም እምነት ተከታዮች ላይ የሚፈጸመው የሰብአዊ መብት ጥሰት አሳሳቢ መሆኑን አብራርቷል። ይህ የቡድኑን ህገወጥነት መላው የሙስሊም ማህበረሰብ በተለይም በትግራይ የሚኖሩ ሙስሊም በአደባባይ ሊቃወም እንደሚገባ ገልጸዋል። ህዝቡ ለአክሱም ሙስሊሞች ድምጽ ሊሆንና ጽንፈኛው የተበተበውን አጉል ልማድ እንዲታገል መልእክት አስተላልፏል። በተመሳሳይ በመቀሌ ዩኒቨርሲቲ የመምህራንና የግጭት አፈታት ባለሙያ የሆኑት ዶክተር ገብረ ኢየሱስ ተክሉ ትግራይ የኢትዮጵያ አካል እንደሆነች ገልጾ ጽንፈኛው ህወሓት ከኢትዮጵያ ለመነጠል እየሰራ እንደሚገኝ አስረድቷል። የፖለቲካ አለመግባባትን ለመፍታት ውይይትና ድርድር ከሌለ ትግራይ ከገባችበት የግጭት አለመረጋጋት መውጣት እንደማትችልና በክልሉ ዘላቂ ለውጥ እንደማያመጣ ተናግረዋል። ጽንፈኛው ቡድን እየተከተለ ያለው ትግራይን ከፌዴራል መንግስቱ የነጠለና ግጭትን ያስቀደመ አካሄድ አዋጭ አለመሆኑን ዶክተር ገብረ ኢየሱስ ገልጸዋል። ከዚህ ጋር ተያይዞ ጽንፈኛው የህወሓት ቡድን ለትግራይ ህዝብ ተቆርቋሪ መስሎት ድጋፍ ስታደርግ የነበረችው አሜሪካ የቡድኑን አረመኔና ዘራፊ መሆኑን ተረድታለች። አሜሪካ ለጽንፈኛው ስብስብ ስታደርግ የነበረችው ማንኛውም ድጋፍ ለማቆም መወሰኗን የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች አማካሪ አምባሳደሩ ቲቦር ናጂ አስታውቋል። አምባሳደሩ ከአሁን በኋላ ህወሓት በአሜሪካ ዘንድ ተቀባይነት እንደሌለው አረጋግጧል። ከዚህ በኋላ የኢትዮጵያ ህዝብ በሙሉ ልቡ ከኢትዮጵያ ብሔር ብሔረሰቦች ጋር እንዲኖር አስፈላጊውን ድጋፍ አሜሪካ እንደምታደርግም አስረድተዋል። አሁን ላይ ኋላ ቀሩ የህወሓት አንጃ ከትግራይና ከኢትዮጵያ ህዝቦች አልፎ በዓለም ሀያላን ሀገራት ላይ የነበረው ተሰሚነት እዚህ ግባ የሚባል አይደለም። በአጠቃላይ ቡድኑ ወደ መቃብር ለመውረድ ተቃርቧል። የኢትዮጵያ የባህር በር ጥያቄ ፍትሃዊ ነው። የዘመናት ቁጭት የነበረው የኢትዮጵያ የባህር በር ጥያቄ አግባብነት በተለያዩ አካላት ማረጋገጫ ማግኘቱ እንደቀጠለ ነው። ኢትዮጵያ የቀጠናውን ሀገራት ጥቅም በማይጎዳ መንገድ የባህር በር ለማግኘት እያደረገች ያለችው የዲፕሎማሲያዊ ጥረት ፍትሃዊ፣ ተገቢና የዓለም አቀፍ መርሆችን የተከተለ መሆኑን የአውሮፓ ፓርላማ አባልና የቀድሞ የፈረንሳይ የትራንስፖርት ሚኒስቴር ቲዬሪ ማሪያኒ በአደባባይ መስክረዋል። ከፍተኛ የህዝብ ብዛት ያላትና ፈጣን የኢኮኖሚ እድገት ላይ የምትገኘው ኢትዮጵያ የባህር በር ወደብን ለማግኘት የምታደርገው ተደጋጋሚ ጥረት በቅርብ ጊዜ እንደሚሳካ አምባሳደሩ ገልጸዋል። አሰብን በተመለከተ የቀድሞ የኢትዮጵያ ኢታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤ ሰሞኑን ከብሔራዊ ቴሌቪዥን ጣቢያ ጋር ቃለ ምልልስ አድርገዋል። ቀድሞም አሰብ ለኢትዮጵያ የሚል አቋም የነበራቸው ጀነራል ጻድቃን የአሰብ ወደብ የኢትዮጵያ መተንፈሻ በር መሆኑን አስረድተዋል። በአፋር ህዝብ መካከል ያለው ድንበር ሰው ሰራሽ ከመሆን ባለፈ የኢትዮጵያ የባህር በር በማጣቷ ብሔራዊ አቅሟን ለማስጠበቅ ትልቅ ዋጋ እየከፈለች እንደምትገኝ አንስተዋል። በተጨማሪም 1990 የኢትዮ ኤርትራ ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊና ዲፕሎማሲያዊ አቅም የነበረ ቢሆንም በወቅቱ በነበረው የፖለቲካ ሽኩቻ ምክንያት አጋጣሚው ሳይጠቀሙበት መቅረቱን በቁጭት ተናግረዋል። ወደፊት ኢትዮጵያ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም፣ ልማትና እድገት አይታሰብም ሲል ገልጸዋል። የባህር በር ጥያቄ እውን ለማድረግ መንግስት እየሰራበትና የዓለም ማህበረሰብ የተቀበለ መሆኑን እንዳስደሰታቸው ተናግረዋል። የጠቅላይ ሚኒስትር አብይ አህመድን ጥረት በማድነቅ የበኩላቸውን አስተዋጽኦ እንደሚያደርጉ ጀነራል ጻድቃን ቃል ገብተዋል። ማንኛውም የሀገር ፍቅር የሚሰማው ዜጋ የባህር በር ጥያቄን ለማስመለስ ከመንግስት ጎን በመሆን የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። በተመሳሳይ የአማራ ብሔራዊ ንቅናቄ ኢትዮጵያ ያለአግባብ ያጣችውን የባህር በር በሰላማዊና በህጋዊ መንገድ እንዲመለስ ከመንግስት ጋር በቅንጅት ለመስራት ዝግጁ መሆኑን አስታውቋል።
የአብን ማዕከላዊ ኮሚቴ አባል ወይዘሮ ጽዮን ደረጀ የባህር በር ጥያቄ የአንድ ወገን ወይም የፖለቲካ ፓርቲ ጥያቄ ብቻ አይደለም ሲሉ ገልጸዋል። አብን የባህር በሩ በሰላማዊና በህጋዊ መንገድ እንዲመለስ መንግስት የሚከተላቸውን የተለያዩ ህጋዊ አካሄዶች እንደሚደግፍና አብሮ ለመስራት ዝግጁ መሆኑን አመልክተዋል። የባህር በር ጥያቄ የአንድ ወገን ብቻ ሳይሆን የሁሉንም የኢትዮጵያውያን ትኩረት የሚሻ የጋራ ሀገራዊ አጀንዳ መሆኑን በመግለጽ ፓርቲያቸው እንደ ተፎካካሪ ፓርቲ በሀገራዊ ጉዳዮች ላይ ከመንግስት ጋር በመተባበርና የመደገፍ አቋም እንዳለው ጠቁመዋል። የመራጮች ምዝገባ በሰላማዊ መንገድ እየተካሄደ ነው። ማንኛውም መንግስት ህጋዊነቱንና ህዝባዊነቱን የሚያገኘው ከህዝብ ፈቃድ ብቻ ነው። ይህ ፈቃድ ደግሞ በግልጽ ነፃና ፍትሃዊ ምርጫ ይገለጻል። 7ኛ ዙር ጠቅላላ ሀገራዊ ምርጫ ሁሉንም ተፎካካሪ የፖለቲካ ፓርቲዎችን ባሳተፈ መንገድ እየተከናወነ ነው። በሁሉም የክልል አካባቢዎች ዜጎች ህገ መንግስታዊ መብታቸውን ተጠቅመው ወኪሎቻቸውን ለመምረጥ የምርጫ ካርድ እየወሰዱ ይገኛል። ለአብነትም በተለያዩ የአማራ ክልል አካባቢዎች የመራጮች ምዝገባ በንቁ ተሳትፎ ተካሂዷል። አሁንም በቀሩት ቀናት ያለምንም ስጋት መካሄዱ ይቀጥላል። በክልሉ ማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ እንዲሁም በደቡብ ወሎ ዞን መቅደላ ወረዳ ነዋሪዎች የመራጭነት ካርዳቸውን እንደወሰዱ ተናግረዋል። በተመሳሳይ የእንጂባራ ከተማ ነዋሪዎች የመራጭነት ካርድ በመውሰድ ለምርጫው አስፈላጊውን ዝግጅት እያደረጉ መሆናቸው ታውቋል። ነዋሪዎቹ እንደተናገሩት የህዝብን የልማት ጥያቄ የሚመልስ፣ የመልካም አስተዳደር ችግሮችን የሚፈታ፣ የሰላምን የሚያረጋግጥና ሀገርን የሚያሻግር ፓርቲ ለመምረጥ የምርጫ ካርድ መያዝ ቀዳሚና ወሳኝ ተግባር መሆኑን አረጋግጠዋል። ነዋሪዎቹ ምርጫውን በሰላማዊ ፍትሃዊና ዲሞክራሲያዊ እንዲሁም እያንዳንዱ ዜጋ የበኩሉን ሚና እንዲጫወት መልእክታቸውን አስተላልፈዋል። በተጨማሪ እስካሁን ካርድ ያላወጡ ዜጎች በቀሪዎች ጥቂት ቀናት ውስጥ ወደ ምርጫ ጣቢያዎች በመሄድ ካርዳቸውን እንዲወስዱ ጥሪ አቅርበዋል። በአጠቃላይ ለ7ኛው ጠቅላላ ምርጫ እስከ ሚያዝያ 1 2018 ዓ.ም ከ42 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ከተመዝጋቢዎች ውስጥ 22,746,079 የሚሆኑ ወንዶች ሲሆኑ ቀሪዎቹ ደግሞ 19,421,832 ደግሞ ሴቶች መራጮች መሆናቸው ተጠቁሟል። የአካል ጉዳተኞችን ተሳትፎ በተመለከተ 96,274 ወንድና 67,978 ሴት የአካል ጉዳተኛ መራጮች ለምርጫው መመዝገባቸውን ቦርዱ አስታውቋል። የመራጮች ምዝገባ ከየካቲት 28 2018 ዓ.ም ጀምሮ እየተካሄደ ሲሆን እስከ መጪው ሚያዝያ 14 ቀን የመራጮች ምዝገባ ይከናወናል። ዓመታዊ የፋሲካ ማዕድ ማጋራት ተከናውኗል። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ዓመታዊውን የፋሲካ ማዕድ ማጋራት በአንድነት ፓርክ በልዩ ድምቀት አከናውነዋል። ከተለያዩ የማህበረሰብ ክፍሎች ጋር በአንድነት ፓርክ በጋራ መታደማቸውን ለእውነተኛው የአንድነት መንፈስ ጉልህ ማሳያ ነው። እንዲሁም የጠቅላይ ሚኒስትሩን ጥልቅ ሰዋዊነት፣ ለወገናቸው ያላቸውን የማይጠፋ ፍቅር ማሳያ ነው። ይህ ተግባር እያንዳንዳችን ያለንን ለሌላው በማካፈል የኢትዮጵያዊነት የርህራሄ እሴት እንድናድስ የሚያነሳሳ የደግነት ጥሪ ነው። መሪነት ለህዝብ መቆም ብቻ ሳይሆን ከህዝብ ጋር መሆንን የመከራውንም ሆነ የደስታውንም ወቅት አብሮ ማሳለፍ ነው። ይህ በእንዲህ እንዳለ ከንቲባ አዳነች አቤቤ ባሳለፍነው ሳምንት በጉለሌ ክፍለ ከተማ ተገኝተው በክፍለ ከተማው 3ኛው በመዲናዋ 27ኛው የተስፋ ብርሃን የምገባ ማዕከል ስራ በማስጀመር ከማዕከሉ ተጠቃሚዎች ጋር የትንሳኤ በዓልን በጋራ አክብረዋል። የምገባ ማዕከሉ ተጠቃሚ የሆኑ ለማህበራዊ ችግሮች የተጋለጡ አልባሽ አጉራሽ የሌላቸው ድጋፍ የሚሹ አረጋውያንንና አካል ጉዳተኞችን የሀገር ባለውለታዎችን እንኳን አደረሳችሁ ብለን በዓሉን በጋራ አክብረናል ብለዋል። የምገባ ማዕከል በዚሁ በትንሳኤ በዓል ብቻ ሳይሆን ሁሌም ወገኖቻችንን ስንመግብ ለዜጎቻችን ክብራችንንና ፍቅራችንን የምንገልጥበትና ማህበራዊ ፍትህን የምናነግስበት ተግባር ነው ብለዋል ከንቲባ አዳነች። በዓሉን ምክንያት በማድረግ በሁሉም ክፍለ ከተሞች በማዕከላቱ ማዕድ የማጋራት መርሃ ግብር ተከናውኗል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።